አለች ዶሮ እኔ አንቺን ማግኘቴ ህልም ነው ዘንድሮ አያሸቴ እንግዲህ እንኳን ደህና መጣ ለዋሊያ ኢንፎርሜሽን ለዚህ ቃለ ምልልስ እንኳን ሳይሆን ለውይይትና ለጨዋታችን በመምጣት አመሰግናለሁ ዋሊያ ኢንፎርሜሽን እንግዲህ የመረጃ የሚዲያ ቡቲክ ነው የመረጃ መናኸሪያ ነው አድማጮቻችን እንግዲህ እስቲ ትኩስ እይታዎችን አመለካከቶችን ቅኝቶችና ትንታኔዎችን በዋሊያ ኢንፎርሜሽን ተከታተሉ ሼር አድርጉ ሰብስክራይብ አድርጉ ላይክ አድርጉ አያሸቴ ትናንትና የኢሳት ወደ 10-11 የሚሆኑ ሰራተኞች የሥራ መልቀቂያ አንድ አራቱ በቅድሚያ ተባረሩ አንድ 6-7ቱ ደግሞ ከነሱ ጋር በመገናኘት አይ ሊከፋፍሉን ነው በሚል ከውነቱ ጎን ለመቆም እናስባለን ከውነቱ ጎን መሆን አለብን ብለው ጋዜጣዊ መግለጫ አውጥተዋል ተመልክተዋል አዎ ተመልክቻለሁ መግለጫዎቹንም አንብቤያቸዋለሁ የሚያስገርምም ነገር አለው የሚያሳዝንም ነገር አለው እንግዲህ ለውይይት ስለጋብዝከኝ አመሰግናለሁ በሱ ላይ እንወያያለን ማለት እሺ ለውይይቱ እንግዲህ እንደመነሻ እኔ የጽሁፉ መነሻ የሚቀሩት ነገሮች አሉ ብዬ አስባለሁ ከኡነቱ ጋር መሆንን መርጠናል ሲሉ ከየትኛው ኡነት ጋር ነው እንግዲህ ኡነት አንጻራዊ ነው የቱ ጋር ቆመው የቱን ኡነት ሊነግሩን ይገባል የሚል ጥያቄ አለኝ ለምሳሌ እነዚህ ጋዜጠኞች እዛው ኢሳት ውስጥ በመሆን የቀሩ ሲተባበሩ ሲባረሩ ወይንም ሲቀነሱ አሁን ኢሳትን እንደ ቢዝነስ አይተው ከሆነ መቀነስ አስገራሚ ነገር አይደለም በጀተሪ ሪዝን አለ ዲፕሊኬትድ የሆኑ ፕሮግራሞች አሉ ከዚህ በፊትም በመደዳ በኢሳት ችግሮች ዙሪያ ስናወራ ለንደን አምስተርዳም ዲሲ የሚባል ነገር የለም እንዲያም በፈንድሬዘርስ ገንዘብ ላይ በሰውኪስ ተማምነህ እንዴት እንዲህ አይነት ፕሮጀክት ይሰራል ብለን ብዙ ብለንበታል አሁን ግን ምንድነው እዛ ውስጥ ሆነው አንከፋፈልም ወገንተኝነት እናሳይ ብሎ ከመውጣት ይልቅ እዛ ውስጥ ሆነው የጋዜጠኝነት አንዱ ነገር ለኡነት መፋለምና መዋጋት እና ለኡነት መወገን ነው እነዚህ ሰዎች የሚወክሉት ከግል ፍላጎትና ጥቅማቸውን በላይ ደጋፊያቸውን ህዝብ አድማጭ ተመልካቻቸውንና እነሱን ለ9 አመታት በተለይ በሰሜን አሜሪካ በአውሮፓ በአፍሪካ በአውስትራሊያ ያለው ከሚኒመም ዌጅ ከለት ጉርሱ ከልጆቹ ግሮሮ እየቀነሰ ያዋጣ ድርጅቱን ለ9 አመት እዚህ ድረስ ያቆየን ተመልካች ታማኝ ሆኖ አጋርነታቸው ከግል ጥቅምና ፍላጎታቸው ጋር ነው ወይንስ ከወከሉትና ከሚያገለግሉት ህዝብ ጋር ነው የሚለውን ነገር ሳስብ እዛ ሆኖ መታገላቸውን መምረጥ ነበረባቸው በርግጥ ገደብም አለው ምን ድረስ እዛ ሊቆዩ ይችላሉ የሚል ነገር ማንሳት ይቻላል አብሮ ገደቡ ግን ምንድነው አላሰራ በሚችል ደረጃ ለህዝብ እዛው ላይ ሆኖ ነው አሁን አንከፋፈልም ነግበኔ ነው በሚል ነገር ጋዜጠኛ በነገር ላይ የሥራ ማቆም አድማኮ ከማያደርጉ ሙያዎች አንዱ ጋዜጠኝነት ነው ምክንያቱም የህዝብ ኃላፊነት አለበት ይሄንን ነገር በማድረግ የሚል እንደመነሻ ይሄ አለ እንግዲህ ቀጣይም ደግሞ በቀጣይ እናነሳለን እኔ ስራ ማቆም አድማ ነው ብዬ አልወስደው ስራ ማቆም አድማም አይደለም ምናልባት ሪዛይን ያደረጉ ከድርጅቱ ነው እንጂ ከሙያቸው አይደለም እነዚህ ልጆች እንግዲህ በመግለጫቸውም እንደተናገሩት አስፈላጊ በሆነው መንገድ ስናደርገው የነበረውን ትግልንም የሙያዊ ጉዳዮችንም አስተዋጽኦ ያደረግን እንቀጥላለን የሚል መግለጫቸው ላይ አለ ወደ መሃል ላይ ስለዚህ ሪዛይን ያደረጉት ከተቋሙ ነው እንጂ ከጋዜጠኝነት ስራቸው ወይ ተግባራቸው አይመስልኝም አይደለም እንደተናገሩት መግለጫቸው ላይ እንዳልከው እዛ ሆኖ መታገል አስፈላጊ ነበር ምክንያቱም ከትግሉ ሜዳ ወጣ ወይም ከሪንግ ወጣ የምታደርገው ጨዋታም ትግልም አይኖርም ለወይም ለተጻራሪ ኃይል ነው ከፍተኛ እድል የምትሰጠው ዞሮ ዞሮ በሌላ መልኩ ካየው መለመድ ያለበት ነገር ነው አንተ ጓደኞች ሲጠቁ የሙያ አጋሮች ሲጠቁ ሶሊዳሪቲ ወገንተኝነት ማሳየትም ተገቢ ነው እንግዲህ አመራሩ ነው የቦርድ አመራርም ተባለ ስራ አስፈጻሚው ይሄ ነገር እንዳይፈጠር አትሊስት በመግባባት ውሳኔዎችን ማሳለፍ መቻል ነበረበት አሁን እንደዚህ 10 ምናምን ሰዎች ሲወጡ ማን ቀረ ነው ኢሳት በዚህ ሁኔታ ውስጥ ይቀጥላል ወይ ነው ስለዚህ አስተዳደሩ ምርምጃ ሲወስድ ሁሉም የተግባቡበት ቢሆን የተሻለ ይሆን ነበር
እና እኔ ማየው እነዚህ ልጆች ወገንተኝነታቸውን አንዱ ለአንዱ የማሳየት አይነት ነው ሁለተኛ በመግለጫቸውም ላይ እንደተናገሩት ብንቆይም አይቀርልንም ይላልው ይዘት እንደዛ ሚል አንድምታ አለው ስለዚህ ከሚቀድሙን እንቅደም የሚል አይነት ነገር ይመስላል አንድ የሚታየኝ ነገር በእኔ አስተያየት ምንድነው ወገንተኝነት ስንል ምን ማለታችን ነው አሁን በጋራ ፍላጎትና ጥቅም ከግል ጉዳይ ጋራ ወገንተኝነት መቆምና ለእውነት አሁን ቦርዱም ሆነ ጋዜጠኞቹ የኢሳት ሰራተኞች ራዘር ሁለቱም የሚያገለግሉትን ህዝብና ባለቤቱ ህዝብ ነው የሚሉትን ሰው ፍላጎትና ስሜት ከማክበር የተነሱ አልመሰለኝም በእኔ አስተያየት የመጀመሪያው ነገር ይሄ ነው እነዚህ ሰዎች እዛው ሆነው ድርጅቱን በመሞገት ለነዛም ሰዎች ድምጽ በመሆን አብሮ ሊሰሩ ይችሉ ነበር ምናልባት ይሄ እንግዲህ እነዚህ ሰዎች ጋዜጠኛ ናቸው ወይ የሚል ጥያቄ ያስነሳብኛል ከግል ማንነታቸውም ተነስተን ስንመለከት ካድሬዎች ታጋዮች ለመብት እንጮሃለን የሚሉ ሆነው የሚንቀሳቀሱ ግለሰቦች ሆነው ነው ማያቸው እኔ መድረኩን መልቀቅ ለህዝቡ 9 አመት እነሱንም ድርጅቱንም ላኖረ ከለት ጉርሱ የቀነሰ ኢትዮጵያ ውስጥ እኮ ኢሳት በማየት የታሰሩ ሰዎች አሉ ጣራቸው የተገነጠለ የታሰሩ በዲሽ በነቀላ ብዙ ነገር የገጠማቸው ሰዎች አሉ ይሄንን ነገር ይዘመተ ወገንተኝነት የሚለውን ቃል ብዙ እንደው ማልቀበለው ነገር ነው ምክንያቱም ለእውነት መወገንና ለግል ጥቅም ፍላጎትህ መወገን እንዲያም አሁን አድማ ነው መሰለኝ ሁሉ አድማና ወገንተኝነት እንግዲህ ትርጉሙ ምን ሊሆን ይችላል ሌላ ጉዳይ ነው በቦርዱም በኩል ላይ የሚወጡ ነገሮች ሲደረግ ትናንትናም እንዲሁ አንዳንድ ነገሮችን ሳይ ቦርዱ እንዲህ አይነት ሲሪየስ ውሳኔ የህዝብን ኮንሰር 9 አመት የቆየን አንድ ትልቅ የሚዲያ ተቋም የማፍረስ እርምጃ ሲወሰድ ሁለቱም ቡድን ተጠያቂ ነው የሚል እምነት አለኝ እኔ ጋዜጠኞቹም ቦርዱም ይሄንን ውሳኔ ሲወስን ጋዜጣዊ መግለጫ ሊሰጥ ያስፈልግ ነበር ግልጽ በሆነ ጋዜጠኞች ጠርቶ ባሉበት ኢትዮጵያም ሆነ እዚህ በሰሜን አሜሪካ ባሉበት ሆነው ኃላፊነት ያለው ሰው እከሌ በዚህ ካፓሲቲ የቦርድ ሊቀመንበር የቦርድ ጻፊ የቦርድ ምክትል ሰብሳቢ ይሄን ነገር ነው ብሎ በድምጽ ቁጭ ብሎ ይሄንን ውሳኔ አሳውቆ ጋዜጠኞች ጥያቄ እየጠየቁት ነገሩ ሊብራራና ግልጽ እንዲሆን ይገባ ነበር ምክንያቱም በርግጥ አንዳንዶች አያስፈልግም ይሄ አስተዳደራዊ ውሳኔ ነው ኢንተር ኦፊስ የሚደረግ ነገር ነው ምን ያስፈልጋል ለምን በዚህ ውስጥ ይደረጋል ያሉ ሰዎች አሉ የህዝብ ነው ካልክ ግን ልታፈርሰውም ስትል የምትወስዳቸውም ህዝባዊ ውሳኔዎች ከህዝብ አቋምና ፍላጎት ጋራ መሄድ ነው በሁለተኛ መንገድ በጣም ያሳዝነው ነበር እንደ አገርም እንደ ህዝብም ባህላችን ተቋም የማፍረስ ባህላችን ይገርማል ይሄ በፖለቲካ ፓርቲ በሃይማኖት ተቋማት በማህበራት በሞያ ማህበራት በህዝባዊ ማህበራት በሲቪል ሶሳይቲ ውስጥ ያለ ይሄ የማፍረስ እንግዲህ የዚህ የአብዮት ልጇን ተበላለች አይነት ነገር በሚመስል ሽኩቻው የተስተናገደበት መንገድ ደካማ ነው የሚል አስተያየት አለ እንግዲህ ነገሩን ሰብሰብ ለማድረግ እንዲረዳን በመጀመሪያ ደረጃ እንደ ተቋም የተቋም ለውጥ ማድረግ የፕሮግራም ማሻሻል ማድረግ መብቱ ነው ድርጅቱ መብቱ ነው ድርጅቱ እንዳለበት የኢኮኖሚ ሁኔታም ሰራተኛ ሊቀንስ ይችላል ማንኛውም ድርጅት እንደሚቀንሰው መክፈል አልችልም ብሎ ጋዜጠኞችን ሊቀንስ ይችላል ፕሮግራም ሊደራረብ ይችላል እዚህ ሀገር እንኳን ሰለጠነ በመንለው ያስተማሪ ጥረት ሲኖር 4ኛ እና 5ኛ ክፍል አንድ ክፍል ያስተምሯቸዋል ተጨማሪ መቅጠር ስለማይችሉ እና የበጀት ኮንስትሬት ሊኖር ይችላል እንደዚህ አይነት እርምጃዎችን ሊያስገድድ ይችላል ከዛ ያለፈስ ኢሳትን በደንብ የማፍረስ ተልኮስ የለም ወይ እነዚህ ልጆች እንደሚያነሱት ቦርዱ ማን ነው ቦርዱ አይታወቅም የቦርዱ አባላት አይታወቁም አንተ እንዳነሳው ግልጽ በሆነ ለሰው አሻሚ ባልሆነ ህዝቡ እኮ የማወቅ መብት አለው ህዝቡን የማወቅ መብት ነፍገውታል አሁን ምን ሰማቸው በውስጥ ያልቃሉ የሚባሉ ነገሮች በውስጥ ማለቅ ስላልቻሉ የወጡ ናቸው እንግዲህ ዛሬ ብቻ አይደለም ይሄ ነገር ቢያንስ ግንቦት 7 የፈረሰለት ጀምሮ ፓብሊክ እየሆነ የመጣ ነው ግንቦት 7 በፈረሰ ቀን ግንቦት 7 ከስሟል ኢሳት ለህዝብ ይተላለፋል ሲባል በኢሳት ስቱዲዮ በተለይ ዋሽንግተን ያሉት ጋዜጠኞች ተሰብስበው መግለጫ ወጥተዋል ያወጡት መግለጫ ምንድነው ኢሳት የግንቦት 7 አልነበረም አይደለም ኢሳት የህዝብ ነው
ስለዚህ ለህዝብ ነው ሊመለስ የሚገባው በሚል መግለጫ ወጥቶ ነበር ከዛ ጊዜ ጀምሮ እንግዲህ ውስጥ ለውስጥ የነበረ አለመግባባቶች የነበሩ ችግሮች ያሉ መጣው ነው አሁን ለማፍረስ የተደረሰው ማለት ነው ይሄ ማፍረስ ሚለው ቃል ለምንድነው የተጠቀምኩት እንግዲህ አንድ ተቋም 10 ሰራተኛ ከወጣበት ያ ተቋም ሊቆም አይችልም አሁን እንግዲህ የሚቀጥለውን ሳምንት ፕሮግራም ማየት እንችላለን ምንም ፕሮግራም አይኖርም እና ኦሬዲ ሊትራሊ ኢሳት ፈርሷል ማለት ነው ይሄን እርምጃ ሲወስድ ዋና የመጀመሪያ ተጠያቂው ነው ቦርዱ ቢያንስ ማማከር አለበት እንግዲህ መግለጫቸውም ላይ እንደተናገሩት መግለጫቸው ላይ እንዳወጡትም የስንብት ደብዳቤ ደረሳቸው ስራ ላይ ያሉ በቂ ንግግር ሳይደረግ ዝግጅት ሳይደረጋላቸው ጊዜ ሳይሰጣቸው የተወሰደ እርምጃ አድርገው ነው ያቀረቡት በሌላ አንፃር ደግሞ ስታየው ቦርዱ ከዚህ ይሄን ተከትሎ ያወጣው መግለጫ ደግሞ ነገሮችን አላስፈላጊ አቅጣጫ ማስያዝና የፖለቲካ ክርክር ባድርጊያ ሆኗል የሚል ነው ፖለቲካሊ ተተርጉሞብኛል የሚል ነው የቦርዱም ጥያቄና በሁለቱም ሳይድ የክርክሩ ይቀጥላል ግን ኢሳት የህዝብ ነው ኢሳት የግንቦት ሰባት ነው ኢሳት የማን ነው የሚለው ጥያቄ እስካሁን አልተመለሰም እኔ በቂ መልስ ያገኘው አይመስልኝም ልክ ነው አቋምህን እጋራለሁ አንድ ግን ግር ያለ ነገር አለ አሁን ኢሳትን ከፖለቲካ ጋራ ኢሳትን ከባለቤትነትና ከህጋዊ የባለቤትነት ጥያቄ ጋራ ኢሳት እንደ ግል ድርጅት ነው ያለው የሚሉት ነገሮች የኢሳት ህጋዊ ማንነት የወሰዳቸውን እርምጃዎች ለመተንተን ግብአት ይመስለኛል አንድም የጎደለው የመሰለኝ የነሱ መግለጫ ኢሳት የማን ነውን አልነገሩንም በመግለጫቸው ላይ አንተ ለ4 ለ5 አመት የሰራህበትን ተቋም አሰሪ ማን እንደሆነ ባለቤቱ ማን እንደሆነ ሳታቅ ሰርተሃል ብሎ መናገር አስገራሚ ነገር ነው እንደገናም ይሄ ህዝብን ዳግም መሸፈጥ አይሆንም ወይ የሚል ጥያቄ እንዳነሳ ያረጋኛል ለምሳሌ የግንቦት ሰባት ጋዜጠኞች ወይም ሰራተኞች የኢሳት ሰራተኞች ወይም ጋዜጠኞች ይቅርታ የግንቦት ሰባት ፈንድ ሬዚንግ ላይ እየቀረቡ አብረው ኢሳትንና አንቃና አደራጅ ይያሉ ሽልማት እየሰጡ የክብር እንግዳ እየሆኑ ሲያስተናግዱ የነበሩ ሰዎች ናቸው ለምሳሌ ኦፊሻሊ ሪዮት አለሙ የግንቦት ሰባት አባል ነች ተብሎ በሚዲያው ሲነገር ነበር አበበ ገላው የቀሩት እንግዲህ አላቀም በተግባር ግን ኢንዲፔንደንትሊ ትግሉን ብቻ እናግዛለን ብለው እረርተው ይሆን ኖሮ እነ ኤርሚያስም እና ሀብታሙም ቢሆን ስትመለከቱ አሁን እነዚህ ሳይብ በኢሳት ፈንድሬዚ በግንቦት ሰባት ፕሮግራም ላይ መገኘት አንድም ሁለትም ይሆኑ የአንድ ሳንቲም ሁለት ገጽታ ይሆኑ እየተጫወቱ ቆይተው ዛሬ አለመግባባቱ ሲፈጠር የህዝብ ነው ይላሉ ወይ ይሄ አንድ ጥያቄ ሊመልሱት ይገባል በምን ካፓሲቲ ይሰሩ እንደነበረ ለሚያሰራቸው ድርጅት ላሰሪያቸው ላሳዳሪያቸው ውለው አድረው ነበር ወይ ሌላ ጉዳይ በዚህ ከሆነ የግንቦት ሰባት አባላት ብቻ አክሰስ የሚያገኙበት ሚዲያ ነበር ማለት ነው የኢሳትስ የቅጥር ሁኔታ በምን ነበር ትራንስፓረንት ነበር ወይ የመጀመሪያው ነገር ትራንስፓረንት ነበር ወይ በምን መመዘኛ ነው የጋዜጠኝነት መስፈርት ይገቡ የነበሩት ነገሮች የሚል ብዙ ጥያቄዎች ልናነሳ ነው እኔ እንደ ሚዲያ ይሄን ስናነሳው ጋዜጣዊ መግለጫው የተሟላ ስዕል ሊያሳየን ይገባ ነበር የሚል እምነት አለኝ በመሰረቱ ከዚህ ቀደም ታስታውሱ እንደሆነ አላውቅም ታማኝ በአበበ ገላውና በኤርሚያስ መካከል እጅግ በጣም ባልተለመደ እንደው ትንሽ የሙያውን ስነ ምግባርን ባልጠበቀ መንገድ እኛ ቋል ተጣላንም ብለው ታማኝ እንግዲህ ማኔጂንግ ዳይሬክተሩ አብረው ዛ ሶስቱም ቁጭ ብለው መግለጫ ያሰተው ነበር እነዚህ ሁሉ ነገሮች ተቋሚዎች ናቸው እንዳልከው ሲንከባለለ የመጣ ነገር ነው ከዛ በሪዮት ኢንተርቪው ላይ የተደረገ ነገር ነው ከዛም ብዙ ነገር ሆኖ ተከታትሎ ሄዷል አሁን የኢሳትን የባለቤትነት ሁኔታ ብንመለከት ክሊር የሆነ አቋም ተይዞ በሱ ላይ አስተያየት መስጠት ይቻል ነበር በሌላ በኩል ግንቦት ሰባት ደግሞ የኔ ነበረ አሁን ይሄንን እንግዲህ ወደ ህዝብ ሰጣዋለሁ በመን አደርገዋለሁ የሰጣው ነገር ነው እስከ ዛሬ ድረስ በግንቦት ሰባትም ስር እያለ የህዝብ ነው እያሉ የኢሳት ጋዜጠኞች የፕሮፓጋንዳና የሐሰት መረጃ ሲያሰራጩ መቆየታቸው የነበረ ነው ሆላንድ በቼምበር ኦፍ ኮሜርስ ነው የተመዘገበው እዚህ በኖት ፎር ፕሮፊት ነው የተመዘገበው ይላል ዌብሳይታቸው ስለዚህ ለትርፍ ያልተቋቋመ ድርጅት ከሆነ ለትርፍ ያልተቋቋመ ድርጅት የሚሰራበት የሚዳኝበት ህግ አለው በአሜሪካን ሀገር ኢትዮጵያም ሲመጣ አሁን በሶስት አይነት መንገድ እንደየአገሩ ህግና ሁኔታ እየተለዋወጭ የሆነ መመዝገብ ነበረበት ወይ በምንስ ሁኔታ መሄድ አለበት ወይ ይላል በዛ ላይ ችለነው ወደ ህዝብ አወጣ ነው ሲሉ አሁን ለህዝብ ድጋፍ ፍለጋና ሴንሴሽናላይዝ ተደርጎ የቆመ ነገር ነው የሚመስልኝ በግሌ ምክንያቱም አሁንም ያልተመለሱ ጥያቄዎች ለምን እንደሆነ በምን አይነት ሁኔታ እንደሆነ ግልጽ ሆኖ የተብራራ ነገር የለም
አዎ የባለቤትነት ጥያቄው አምታች ነው እንዳልከው ኢሳት የትግል ሚዲያ ነው የሚሉ ኢሳት ራሱን ችሎ እንደማንኛውም ሚዲያ ነፃና ገለልተኛ አልነበረም በተወሰነ መልኩ ለምንድነው የጋዜጠኝነት ሙያን ከቅስቀሳ ወይም ከአክቲቪዝም ጋር አያይዞ መሄድ ነበር ኢትዮጵያ ውስጥ የሥርዓት ለውጥ ያስፈልጋል ኢትዮጵያ ውስጥ የዲሞክራሲ እንዲሰፍን በሚል ህዝብ ሲቀሰቀስ ህዝብ ሲነሳሳ ጭቆና ሲነገር ሰባዊ መብት ጥሰት ሲጋለጥ ሙስና ሲጋለጥ ኖሯል እንደ ራሳቸው እንደ ጋዜጠኛ ብቻ ሳይሆን እንደ አንድ የትግል አጋር ማድርገው ነው የሚያዩት ከዛ የተነሳ የዓላማ መመጋገብ ስለነበረ የግንቦት 7 ፕሮግራም ላይ ቢገኙ ቢያስተዋውቁ የተለመደ ነገር ነው በዛ አይነት ነው እኛም የትግል ሚዲያ ነን እንጂ ነፃ ገለልተኛ ሚዲያ ተቋም አይደለንም ብለው ስለሚያስቡ ማለት ነው መጀመሪያ የሚቀድመው ሰላም የሰፈነበት ዲሞክራሲያዊ ስርዓት ያለበት የህግ የበላይነት ያለበት ስርዓት መፈጠርና ከዛ በኋላ ነው ነፃ ሚዲያ ሚል አመለካከት ስላላቸው በዛ ሲንቀሳቀሱ የነበረ ኢሳት ማን ነው ለሚለው እንግዲህ በነን ፕሮፊት ከተመዘገበ የህዝብ ነው ተጠሪነቱም በአባላት ለሚመረጥ አስተዳደር ነው የሚሆን ሚሰራበትም በተመዘገበበት ሀገር ማዕቀፍ ውስጥ ህግ ማዕቀፍ ውስጥ ነው ስለዚህ ለትርፍ ያልተቋቋመ ድርጅት ነው ትርፍ ማግኘትም አይችልም እነዚህ ልጆች ጥያቄያቸውን በተለየ መልኩ ማቅረብ ይችላሉ እሱ አነጋጋሪ ነው ለነሱም ክፍት ነው ሊነጋገሩበት ይችላሉ የህዝብ ነው ህዝብ የማወቅ መብት አለው ንብረትነቱ የህዝብ ከሆነ ማንኛውም ሰው ተነስቶ ጥያቄ ሊያቀርብ ይችላል በተለይ እንደ አሜሪካ ባለ ግዛት የዚህ የገንዘብ መጉደል ያስተዳደር በደሎችን ምናምን ማቅረብ ይችላሉ ይሄን የሚመለከት የኮንሱመርስ ስለሚኖር ማለት ነው ከዛ በተረፈ ግን ኢሳት ለህዝብ ለመሆኑ ቢያንስ እነዚህ ልጆች ሜይ 10 ባወጡት ያቋም መግለጫ ፓርቲው በውህደት ወይም በአዲስ በመተካት ወደ ኢዜማ ሲቀየር ያወጣው መግለጫ በመቃወም ኢሳት የኔ ነው እና ከዚህ በኋላ ሚኖር ቀጣይ ጣውን በቦርድ ያስወስናለው የቦርዱ ሊቀመንበር አቶ አንዳርጋቸው ጽጌ አቶ ሲሳይ ያገኛና ፋሲሌን ያሉበት ቦርድ ወደ ህዝብ ንብረትነት ያስተላልፈዋል እስከዛሬ ግን ንብረቱ የኔ ነው ብሎ ሚዲያው ግንቦት 7 ወይም ኢዜማ ዋዜማ ላይ ሲናገር እነዚህ ልጆች በግልጽ ወጣው አይ ኢሳት የግንቦት 7 አልነበረም አይሆንም የህዝብ ነው ወደ ህዝብ ይመለስ ሚል አቋማቸውን ቀድሞ ተናግረዋል ከዛ በፊት ግን የባለቤትነት ጥያቄ ተነስቶ ማያውቅም ፓርቲውን ክሌም አድርጎ አያውቅም እነሱም በተመዘገቡበት ወረቀት ላይ ባለው ነበር ሲሰሩ የነበር ሌላ ግን ማየት ያለብን ኢሳት ከለውጥ ወዲህ ምን አይነት አዝማሚያና ምን አይነት ተግዳሮት አለበት አጠቃላይ ኢሳት እንግዲህ የሚሰራበት ማዕቀፍ የሚሄድበትን እንቅስቃሴ የየለት ተግባሩን ተጽዕኖ ስለሚያሳድርበት ማለት ነው እንግዲህ በአመራሩና በጋዜጠኛው መካከል ልዩነት ሊያስመጣ የቻለው አንዱ የለውጡ በከሰት ስለሆነ ማለት ነው ይሄ ደግሞ ለምንድነው መግለጫቸው ተነስቷል አንዱ ለመልቀቃቸው ወይም ላለመስማማታቸው ምክንያት የሥራ አመራር ቦርዱ በየለቱ የኤዲቶሪያል ነፃነት ጉዳይ ላይ ጣልቃ እየገባ ስላስቸገረን ነው ይሄ ደግሞ የተከሰተ ከጌዲዮና ከለገጣፎ ቤት መፍረስ በኋላ ነው ከዛ በኋላ በእያንዳንዱ ቀንና ተግባር ላይ እንደዚህ አይነት ሴንሰርሺፕ ጣልቃ ገብነት እየመጡ የሚያሰሩ ሁኔታዎች እየጠፉ ስለሆነ አንዱ ችግር ይሄ ነው የሚል መግለጫቸው ላይ አንስተዋል እንግዲህ ለውጡ ምን አይነት አዝማሚያ አስከስቷል ለውጡ ወዴት ይሄዳል የለውጡ ተጽዕኖ በኢሳት ላይ ምን አይነት ነው ቀጣይ ፈተናቸውስ ምን ይሆናል የሚለው እንግዲህ ልንወያይበት እንችላለን አያሾቴ ጥሩ ነጥቦች አንስተሃል እኔ ግን አሁን ድረስ ያልተመለሰልኝም ብቻ ሳይሆን ሊዋጥልኝ ያልቻለ የሚመስል አንድ ነገር አለ ለምሳሌ ኢሳት ኤዲቶሪያል ኢንተርፈረንስ አለበት ተብሎ ሲታሰብ ኤዲቶሪያል ኢንዲፔንደንሱን አጥቻለሁ ብሎ ሲያስብ ሪዮት የቴዎድሮስን ኢንተርቪው አድርጋ አይተላለፍም ተብላ ኤዲቶሪያሊ ማቀብ ሲደረግባት ያኔ ያልጮሁ ጋዜጠኞች ያኔ ሪዛይን እናደርጋለን ስራ ማቆምም አለ ሪዛይንም እናረጋለን ብለው ያኔ ለመብታቸው ሳይከራከሩ አሁን ሌኦፍ ሲመጣ ሪአክት ማድረጋቸው ምንድነው ያሰኛል እነዚህ ሰዎች ጣልቃ ገብነት የሚረብሻቸው ከሆነ ለራሳቸውም ኢንቴግሪቲ ካላቸው ለህዝብም ከበሬታ ካላቸው ኤዲቶሪያል ኢንተርፈረንሱን ሊቃወሙት ይገባ ነበር ይሄ በቅድሚያ የተሰራው የሪዮት ቃል ታፈነ የሪዮት ቃል ሲታፈን አፈናውም እንዳለ ሰርተው ነበር ሪአክሽኑ የመጣው ሲባረሩ ይሄ መጀመሪያ ጥያቄ ነው
የሚታየኝ ነገር ነው ምክንያቱም ለኔ በኔ አስተያየት የሪዮት ድምጽ ታፍኖ እሷን በሰጠችው ቃል ለመጠየቅ ታፍኖብኛል ስትል ሶሊዳሪቲ ማሳየት የነበረው ወገንተኝነት ማሳደር የነበረው ለኤዲቶሪያል ኢንዲፔንደንስ ነው የሚል አስተያየት አለ ምክንያቱም ከዛ በኋላ በጥቂት ቀናት ውስጥ ወይ አንድ ወር ውስጥ ወይ ምናምን ይሄ ነገር ተከስቷል ይሄ መጀመሪያ ነገር ነው ሁለተኛ አሁንም የሚታየኝ ነገር ምንድነው የትግል ሚዲያ ሆኖ ከቀጠለ ኢሳት በትግል ውስጥ ትግሉ የሚካሄድበትን መስመር ስትመለከት አጠቃላይ የሚታየውም ነገር የድርጅት ኢንትረስት ከኢሳት ጋራ ኢሳት እኮ ያስተናግድ የነበረው ሐሳብ ጸረ ግንቦት 7 እንኳን ሐሳብ አይስተናገድበት የነበረ ሚዲያ ነው ይሄንን ሬዚስት አድርገው የቆዩ ጋዜጠኞች አሁን ኤዲቶሪያል ኢንዲፔንደንስ አለ ቢሉኝ ብዙ እማልቀበለው ሐሳብ ነው በእኔ አስተያየት አንድ ማስተካከያ እናድርግ ቴዎድሮስ ጸጋዬ ከሪዮት ጋር ያደረገው ኢንተርቪው አለመውጣቱን ተከትሎ ሪዮት አቋሟን ግልጽ አድርጋለች ለህዝብ አሳውቃለች ሚዲያ አፈና አለ ይሄን አፈና እኔ የሚችለው አይደለም ይሄ አፈና እንደውም በግልጽ የተናገረችው ነገር ምንድነው አፈና እኔ ላይ የጠላውት አፈና ዳግም ነው የመጣብኝ እኔ ያፈናም ሰለባ ነበርኩኝ እና ዛሬም ይሄን አፈና መቋቋም የምታገስበት ነገር የለኝም ለውጡ ካፈና ነፃ አላወጣንም ብላ በግልጽ ነው የተናገረችው ኢንተርቪው ሰጣለች ከሪዮት ጋርም ኢንተርቪው አድርጋለች እንደተከለከለም እንደተቆረጠም በዝርዝር ለምን እንደሆነ ማን እንዳገደው በግልጽ ተናግራለች ያን ተከትሎ የኢሳት አስተዳደር የውስጥ ስብሰባ አድርጓል እያንዳንዱ ድርጅት እንዳለው የውስጥ ስብሰባ ማለት ነው በውስጥ ስብሰባቸው የወሰኑት ነገር ምንድነው ለጊዜው እንዲህ አይነት ችግሮች ኢሳትን አደጋ ላይ ስለሚጥሉት ያሉብንን ችግሮች በውስጥ እንጨርስ ከዚህ በኋላ ማንኛውም ሰው በሌላ ሚዲያ ላይ ስለ ኢሳት ችግሮች ባናወራ ይሻላል ተብሎ ሁሉም ተስማምተውበት አቋም የወሰዱበት ጉዳይ ነው ለድርጅቱ ኮንቲኒቲ ሲባል ለውጭ እንደዚህ አይነት መረጃ ላለመስጠት እንዲህ አይነት ችግር ካለ በውስጥ እንዲታገሉ ተማምነው ሄዱበት ይሄ በስብሰባ ራሳቸው አባላቶች ወሰነው ወጣዋል ስለዚህ ከዛ በኋላ ያላቸው ልዩነት በውስጥ ትግል የሚፈቱት ነው ለወጣው መናገር ማለት አስፈልጋቸው በዛ ሁኔታ ነው የተናገሩት እያንዳንዱን ነገር ያወጣ ለሌላ ፍጆታ ስለማታውለው ያንዳንዱ ድርጅት ደግሞ የራሱ መተዳደሪያ ደንብ አለው በዛ ምክንያት በውስጥ እንጨርስ የሚል መግባባት ስለደረሱ ነው ሳይናገሩ የቆዩት አሁን የመጣበት ምክንያት ምንድነው ይሄ የመባረር ስለሆነ ነው ሲባረር ደግሞ የተወሰኑ ሰዎች ይተባረሩ እነዛ ሰዎች ሲባረሩ ሌሎቹ አንደኛ ነገ ስለማይቀርላቸው ወይ ማይቀርልንም ብለው ስላሰቡ ሁለተኛ አይ እንግዲህ እዚህ ከደረስነ እነዚህ ሰዎች መደገፍ አለብን እነዚህ ሰዎች አለ ምክንያታቸው ተባረው እኛ ልንቀጥል አንችልም በሚል እንደ ወገንተኝነት እንደ ማሳያ ወይም እንደ ሶሊዳሪቲ ቆጥረውት በራሳቸው ሪዛይን አድርገዋል ያ ነው ያለው ሁኔታ ምናልባት ሐሳቤን ያገኘዋል መሰለኝም አያሸቴ የኔ አባባል ምንድነው የኢሳት አባላት በሌላ ሚዲያ ላይ ቃል እንዳይሰጡ ኢንተርቪው እንዳይሰጡ አንተም ኤርሚያስን ኢንተርቪው ለማድረግ ስንሞክር ተከልክለናል እንዳለ ማለት ነው ይሄ ሪስፔክትድ ነው ምክንያቱም አንድ ማህበር አንድ መስሪያ ቤት በራሱ ደረጃ የሚመለከተውን ነገር ሊያወጣ ይችላል እኔ እነዚህ ሰዎች ላይ ያለኝ ግን ጥያቄ ምንድነው አፈና ሲበዛባት የሷ አፈና ነገ የኛ አፈና ነው ኢሳት ዲሞክራቲክ የሆነ ማቀፉ ጠቧል ላንድስኬፑ ተበላሽቷል ከእንግዲህ ነፃነት የለውም በትክክል ሐሳባችንን አንገልጽም በተለይ ሙያዊ ጥበቃ ሊያደርጉለት የሚገባው ኤዲቶሪያል ኢንተርፈረንሱን ፋይት በማድረግ ደረጃ ከሷ ጋራ ሶሊዳሪቲ አለማሳየትና እሷም ቢሆን በዚህ አፈና ውስጥ ተቀጥላለሁ ብሎ መሄዱ አሁን ያለውን ወገንተኝነት ከህልውና ጋራ ስትመለከተው የሚመጣ ጥያቄና ከመርህ ጋራ ሲመጣ የሚመጣ ጥያቄ ነው ብዬ ነው ማስበው ነኝ ምክንያቱም ይሄንን አፈና ያስተናገደ ድርጅት ነገ የነሱን ድምጽ እንደሚታፈን ቆመንበታል እንደሚሉት አላማም ተነስተ ስትመለከተው በዚህ አቅጣጫ ነው የማየው
ሌላው አብሬ መነሳት ያለበት የሚመስለኝ ጥያቄ ምንድነው እነዚህ በህዝብ ተቃውሞ ላይ በትግል ሜዲያነት ራሳቸውን ኢንጌጅ አድርገው የቆዩ ሰዎች እዚህ እንደሚደርስ ዛሬ ይሄ የመጨረሻው ምርቱ የሚሰበሰብበት ዘመን ሆኖ ነው ኢሳት ኢን ፕሪንሲፕል አፋኝ የነበረ ድርጅትም ነው ከግንቦት 7 እና ከራሳቸው አቋም ውጪ ከሚፈልጉት አቋም ውጪ የማይስተናገድበት አቋም ነበር ይሄ ሚዲያ ዛሬ የዚህ ድምር ውጤት እዚህ አድርሶታል ይሄ አንድ ራሱ ለዚህም ጋዜጠኛው የነበረው አስተዋጽኦ ምክንያቱም ራሳቸውን አስተናግደው ያልሄዱበት መስመር ስለሆነ ማለት ነው እንግዲህ ለዛሬ ንግግር ያበቃን የኢሳት መግለጫና የሰራተኞች መባረር ነው ከዚህ ጋር ያይዘን መጠየቅና ማንሳት ያለብን ነገር አለ ኢሳት ዓለም አቀፍ ነው አይደለም እንዲህ አይነት ጥያቄዎች የሚነሱ በኢሳት ዋሽንግተን ዲሲ ብቻ ነው ኔዘርላንድስ የለም ለንደን የለም አዲስ አበባ የለም እና ለምንድነው አሜሪካ ውስጥ ዲሲ ስቱዲዮ ብቻ እንዲህ አይነት ጥያቄዎች እየተነሱ ያሉ ብሎ ማንሳት አንድ ስለ ውስጡ ነገር ሊያስረዳ ይችላል በተለይ ከለውጡ ጋር በተያያዘ ኢሳት የዋሽንግተን ዲሲ ስቱዲዮና የአምስተርዳም ስቱዲዮ ሁለት የተለያዩ ናቸው እንደውም ባንድ መዋቅር ባንድ ውስጥ ያሉ ማይመስሉ አንደኛው ለታዊ ነገሮችን ይዘግባል አንደኛው የማሞክሸት ስራ ነው የሚሰራ በተለይ አምስተርዳም ሬዲዮ ፋናና ኢቲቪ እንኳን የማይሰጡትን ሙገሳ ያለ የሚሰጥ የሚዲያ ተቋም ሆኗል ራሱን ችሎ ይሄ እንግዲህ የግለሰቦች እዛው ውስጥ ያሉ የጋዜጠኞች አመለካከትና የፍላጎት አዝማሚያን መሳይ ነው ዲሲንም ስታይ እንደዛ ነው መግለጫቸው ላይ ስፔሲፊካሊ ዲሲዎቹ ያሉት አለ በተለይ በዚህ ተስፋ ውስጥ ያለን ግን በለውጥ ሂደት ውስጥ የህዝብ መፈናቀል የግጭቶች መበራከትና ይህንኑ ተከትሎ በርካታ ወገኖችን መገደላቸውን በመቀጠሉና ኢፍትሃዊነት ያያየለ በመምጣቱ ባለን ሙያዊ ግዴታ መሰረት ሁኔታው እንዲስተካከል ስንጠይቅ መቆየታችን ይታወሳል በተለይም ደግሞ በለገጣፎና በጌዲዮ እንዲሁም በልዩ ልዩ የኢትዮጵያ አካባቢዎች የደረሰ ሰቆቃ በኢሳት መጋለጡ አመራሩን ደስተኛ አላሰኘውም የሚል መግለጫቸው ላይ አወጣዋል እንግዲህ የጌዲዮ መፈናቀል እንዳየነው ኢሳት መጨረሻ ነው የዘገበው በማህበራዊ ሚዲያ ተቀንቅኖ ዓለም አቀፍ ሚዲያዎች ኦቻ ከዘገበው በኋላ ነው ኢሳት የመጣ ግልጹን ለመናገር ማለት ነው ብዙ አመንትቶ ነው ኢሳት የመጣ የህዝብ ቁጣ ከፍተኛ ደረጃ ከደረሰ በኋላ ነው ታማኝ ለገንዘብ ወጦ ለመና የወጣው ይሄ እንግዲህ ጋዜጠኞች ጫና እንዳለባቸው የኢሳት አመራር ቦርድ እንግዲህ የተደመረው ያልተደመረው መካከል ላይ ከፍተኛ ያመለካከት የፍላጎት ያዝማሚያ ልዩነት እንዳለ የምታይበት ነው አጠቃላይ ግን ስታየው ኢሳት የገባበት ቀውስና አጣብቂኝ ከለውጡ ጋር ተያይዞ ከኢዜማ ፍላጎት ጋር ተያይዞ እንዲሁም በተጻራሪ ደግሞ በተለይ የዲሲ ስቱዲዮ ጋዜጠኞች ነፃነን ብለው ለመቆም ከሚያደርጉት ትግል ጋር መታየው ነው ሌሎች የኢሳት ሚዲያዎች ለንደን ላይ አምስተርዳም ላይ ማታያቸው ነገሮች ነው ኢሳት ላይ መታየው ዲሲ ላይ መታየውና ለምንድን ነው ያ የሆነው ብሎ መጠየቅ ምናልባት ሊሰጥ ይችላል ይቅርታ ትክክል ነው ከአምስተርዳሙ ጋር ልዩነት አለው እንደው የለንደኑ መኖሩም አያስታውቅም ግን አንድ ነገር አሁንም ቢሆን የሚታየኝ ነገር ምንድነው ፌርሊ በቦርዱና በኢሳት ጋዜጠኞች መካከል ያለው ነገር ለማየት ስሞክር ሚዛናዊ ሆኜ ለማየት ስሞክር የሚነሱ ነጥቦች አሉ እነዚህ ነጥቦች ምንድናቸው እንዳልኩ መጀመሪያ እንዳንዳርጋቸው መጻፍ ነው ነፃነት ማያቅ ነፃውጪ የሚል ሐሳብ ነው የሚመጣብኝ በነፃነት ይሄንን ነገር ለመዘገብ ሲሉ አሁንም በጽሁፋቸው ውስጥ በለገጣፎና በጌዲዮ መፈናቀል ላይ አመራሩ ደስተኛ አይደለም ማለት ብላንኬት ጀነራላይዜሽን ነው ለምሳሌ ማን መመሪያ ሰጥቷቸዋል ማን ማስጠንቀቂያ ሰጥቷቸዋል በጽሁፍ ነው በቃል ነው የተሰጠው ኤዲቶሪያሊ ተቀምጧል ምንድነው ይሄ ነገር ለምንድነው ግልጽነት የሚጎድለው አሁንም እኮ ስንወያይ ሾላ በድፍን መሆን አለበት ብዬ አላምንም እኔ ይሄንን ለምሳሌ የሚዲያ አሰራር እኮ ይታወቃል ኤዲተሩ ይሄንን ነገር መመሪያ ሊሰጥ ይችላል ኤዲተሩ ነው ወይ የሰጠው ደስተኛ አይደለም ማለት አመራሩ ምን ማለት ነው ግምት ነው ወይንስ ህዝብ ሊገዛው የሚችለው ሐሳብ ስለሆነ አሁን ሴንሴሽናል ሆኖ ይቀርበም ነገር ይመስለኛል አሁን yes ግንቦት 7 የኢሳት ከነበረ አመራሩን አልታገለውም የዶክተር አብይን መንግስት ተባበረዋለሁ ብሎ የመጣ ድርጅት እንኳን እሱ
የሚመራው ሚዲያ አይደለም በፓርቲነት እንኳን ተታገላለሁ የሚለው ነገሩን አቋሙን አስተካክሎ ሰፖርተር ነኝ ብሎ መጥቷል ይሄ አንድ ነገር ነው ሁለተኛ ደረጃ የኢሳት አዲስ አበባው ሲከፈት አላማከረንም ነበር በፊት አሳታፊ ነበር ይላሉ ምን ማለት ነው ለምሳሌ በያልዳንዱ ኦፕሬሽናል ስራ ላይ የድርጅቱ ስራ ላይ ቦርድ የማይገባበት ጉዳይ አለ ኤዲቶሪያሊ ኢንተርፈር ሲያደርግባቸው ቦርዱ ትክክል አይደለም ካልን በፖሊሲ ጉዳዮች ላይ ደግሞ ጋዜጠኞች ማወቅ አለባቸው ወይ ደግሞ የሚለው ነገር ትክክል አለመሆኑ አብሮ ተቀምጦ መታየት ያለበት ጉዳይ ይመስለኛል ከዚህ በፊት ይሄንንም ሐሳብ እኮ እለታዊ ላይ ባላቸው ነጻነት በአዲስ አበባ ላይ መከፈቱን የማያምኑበትም እኮ ከነበረ አንስተውም አልተወያዩበትም ማለት ነው የተወሰነ አድርባይነት የተወሰነ ድብቅነት ያለው ነገር ይመስለኛል ምክንያቱም ብዙ ጊዜ ህግን የምንጠቀምበት ኢትዮጵያውያን በባህላችን ስንጣላ ስንራራቅ ስንቆራቆስበት ነው እንጂ በመጀመሪያ ከህግ አቋያና ከመብት አቋያ ማንሰራቸው ብዙ ነገሮች አሉ እነዚህ አሁን በነበር ላይ መወያየት ይሆናል እንጂ መነሳት የሚገባቸው ነገሮች ናቸው በሚል አምናለሁ yes የለውጡን አመራር እንዴት ነው የምንደግፈው እኛ መጀመሪያ ሲሳያጌናም ኢንተርቪው ሲሰጥ አጋዥ ኃይል መሆን አለብን ሚዲያ ይሄ ሮል የለውም በመደገፍም በመንቀፍም መካከል ሮል የለውም በመጀመሪያ ደረጃ ትልቁ ነገር ይሄ ነው ሙያዊ ዘገባ አቅርበው ነበር ወይ ያቀረቡት ሙያዊ ነበር ወይ እነዚህ ነገሮች በትክክል አስተካክለው አስቀምጠውበት ካልሄዱ መነሳት የሚችሉ ጥያቄዎች ናቸው በያስባለሁ ልክ ነህ እኔ ኢሳት ፍጹም ነው የሚል አስተያየትም የለኝ ክስተት የጸዳ ነው ማለት ነው ሁሉም ሰው አይንና ጆሮ ሆኗልም ብዬም አላስብም በሰፊው ቅሬታ ስለሚነሳ ማለት ነው በተለይ እኔ በቅርብ በማውቀው በአማራ አክቲቪስቶች የሚነሳ ሰፊ ቅሬታ አለ ያ ራሱ አንድ ሰፊ ማህበረሰብን ያገለለ ነው ከራሳቸው አቋም ከራሳቸው እምነት የተነሳ እንደ ተቋም ማለት ነው ስለዚህ እንደው ኢሳት እንከን የለውም እንከን የሚነሳበት ድርጅት አይደለም የሚቃወመው ሰው የለም በሚልም አይደለም አሉ በርካታ የሚነሱ ብዙ ያነሷቸው ሰዎች አሉ ባለ ጉዳይ ባቀረቡበት ጊዜ እውነትን ከማውጣት ለሰዎች እድል ከመስጠት ይልቅ ማፋጠጥ ማንጓጠጥ ይሄ አይነት አዝማሚያ አለበት እኔ በደንብ የማውቃቸው ሰዎች ስላሉ በግል በሪከርድም የተደረገ ስለሆነ ፕሮግራም ወደ ኋላ ተመልሶ ማየት ይቻላል ስም መጥቀስ አስፈላጊ ነው አይደለም ከጣና ጉዳይ ጋር በተያያዘ ከአማራ አክቲቪስቶች ጋር በተያያዘ ኢንተርቪው ያደረጉ ሰዎች ይታወቃሉ ሰዎችን ጠርተው ልክ ኤልቲቪ ላይ ቤቴሌም እንደምታደርገው አይነት የማፋጠጥ አላስፈላጊ የሆኑ አይነቶች አዝማሚያዎች አለበት ፐርፌክት ነው ማለት አይደለም ግን ወደ ኢሳት አሁን ያለበት አጣብቂኝና ቅርቃሩ ስንገባ ኢሳት ትልቅ ተቋም ነው ኢሳት ህዝብን ማሰባሰብ ይችላል ከዚህ በላይ ህዝብን ማሰባሰብ አለበት አገሪቱ አሁን ላለችበት አጣብቂኝ አንድ መፍትሄ እንኳን ባይሆን በተሻለ የመግባባት እንዲኖር ሊረዳ ይችላል የሚል እምነት አለኝ አንድ ኢትዮጵያዊ ተቋም ነው አንድ ኢትዮጵያዊ ተቋም ቢኖር ሁላችንም የምንገለገልበት ተቋም ነው ቢኖር ቢቀጥል ለሁላችንም ትልቅ ተስፋ ነው ከዛ በተረፈ ግን ኢሳት አሁን እየሄደበት ያለበት አዝማሚያ በግልጽ የሚያሳየው ከማህበራዊ መሰረቱ እየተነጠለ አየር ላይ እየተንሳፈፈ በትንሽ የፖለቲካ ሊቃ ወይም በትንሽ ዳረጎት ሰጪዎች መዳፍ እንደሚወድቅ ግልጽ ነው ከዚህ በኋላ ኢሳት የማህበራዊ ቤዙን ካጣ ከባህር እንደወጣ ሳሉ መኖር አይችልም ዛሬ በአንድ ዙር ያየነው የዲያስፖራ ትረስ ፈንድ ዛሬ ምን አይነት ሁኔታ ውስጥ እንዳለ ምናውቀው ነው ኢሳትን ያኖረው በውጭ የሚኖረው የኢትዮጵያ ህዝብ ድጋፍ በአገር ውስጥ የሚኖረው የህዝብ መረጃ የመስጠት ጉዳይ እንጂ በአሳዳሪዎቹ ችሮታ የኖረ ተቋም አይደለም የበጀት ጥረት ካለበት ያን በሳማኝ ሁኔታ አቅርቦ ሪስትራክቸር ማድረግ መቻል አለበት ጋዜጠኞቹ ቀድመ ማንስተዋል ጋዜጠኞቹ እኮ አወዳድሮ አይደለም የሚቀጥረው በግልጽ ማስታወቂያ አይደለም የሚቀጥረው የሚፈልጋቸው ነው ሲያሰባስብ ይኖር በአስተዳደር በግልጽነት በተቋማዊ መዋቅር ካየነው ኢሳት ብዙ ክፍተት ያለበት ድርጅት ነው ዙሮ ግን እንደ አንድ ኢትዮጵያዊ ተቋም ቢቀጥል ጥሩ ነው መቀጠልም አለበት ይሄን ለማድረግ የጋዜጠኞቹስ ሚና ምን ይሆናል
ዝም ብሎ ተሰብስበው ማለቃቀስና መግለጫ ማውጣት ብቻውን በቂ አይደለም ህዝብ ከጎናቸው እንዲሰለፍም ከዚህ በላይ መረጃ መስጠትም ባጋርነትም አቆም መቻል አለባቸው ከዛ ባለፈ የህግ ሁኔታም አለ ኢሳት በነን ፕሮፊት እስከ ተመዘገበ ድረስ ቻሪቲ ወይም ነን ፕሮፊት ድርጅት እስከሆነ ድረስ ይሄ ድርጅት በሚተዳደርበት ደንብ መሰረት እነዚህ ጋዜጠኞች የነሱ የሥራ መባረርና ለመባረር ብቻ አይደለም የህዝብ ጥቅም ስለሚመለከታቸው ለህዝብ ጥቅም መታገል መቀጠል መቻል አለባቸው ይሄ ዝም ብሎ የሚታለፍ ወይም ወጣው እንደሚሄዱ እንደ ንግድ ተቋም አይደለም ብዬ አስባለሁ ልክ ነው ለምሳሌ እኮ እስከ ዛሬ በኢሳት ጉዳይ ላይ ስንነጋገር ኢሳት የሚቀሩት እንደ ተቋም ይቀሩት የነበሩት ድክመቶቹ ብዙ ነበሩ ኦፍ ኮርስ ለድክመቱ የተለያዩ ምክንያቶችን ማምጣት ይቻላል ብዙ ጊዜ እናነሳው የነበረው ነገር በሪቮልቪንግ ፈንድ መተዳደር አለበት ኢንካም ጀነሬት የሚያደርግ ስኪም ሊኖረው ይገባ ነበር ከሰው ኪስ ልመና መውጣት አለበት ኢንስቲትዩሽናላይዝ የሆነ ልመና መቆም አለበት ሁሉ ይያልን የዚህ የፈንድሬዘርስ ፋቲግ እንዳለ እንኳን በጣም ብዙ ጊዜ አንስተን ተወያይተንበታል ያኔ የማይሰሙት የነበረ ጋዜጠኞቹን ቢሆን በዚህ ጉዳይ ላይ አርቀው ያስቡ ነበር ወይ አንድ ሌላ ጉዳይ በሁለተኛ ደረጃ ደግሞ ስንመለከት አሁንም ትናንትና ይሄን ሚዲያ ስትመለከተው ያሳዝናል መክሰሙ እንደ ባላንስ መቀመጥ አለበት ለብዙ አሁን ብዙ አብዛኛው የኦሮሞ ብሔር ተወላጆች ኢሳት ጸረ ኦሮሞ ነው ብለው ያምናሉ የትግራይም ያምናሉ እንግዲህ አሁን ደግሞ ያማራም በዚህ አቅጣጫ በጣም እንግዲህ ያማራ ነው አይሉም ከታለብን አብል ላይ እንግዲህ ቅሬታም ነገር ኖሮት ከሆነ ለየትኛው የኢትዮጵያ ህዝብ ነው አይንና ጆሮ ሆኖ የሚለው ነገር ራሱ ጥያቄ ምልክት ውስጥ ሊገባ የሚችል ነው አሁን ኢሳትም በዚህ ጉዳይ ላይ አቋሙን ፈትሾ የሁሉንም አመለካከት ሊያንጸባርቅ ይችል ነበር ወይ አዎ በምን መንገድ ነው በቅርቡ እንኳን እናንተ ቆስ ነው ያዩበት ጋዜጠኛ ካሳሁን ይልማ እናቶ ጋሽ ግዛው ብሩክ ይባስ ያወያያቸው ቁጭ ብለው አገኘ ይያሉ በቃ ውዳሴ ብርሃኑ ነጋ ነበረበት ትናንት እንኳን አሁን ይሄኮ እንግዲህ ከወራት አይሆነው እና በዚህ ሁኔታ ላይ እንግዲህ ምሄር ተቋም አሁንም ያለውን ክሬዲቢሊቲ እንዳያጣ እንዳልከው ህዝብ ወገንተኝነትና ድጋፉን አሁንም ከህዝብ ጋር የሚሆን ከሆነ የህዝብን የማወቅ መብት አክብሮ ለህዝብ ሊገልጹት ሊያስረዱት የሚገባ መረጃ መኖር አለበት ብዬ አምናለሁ እና እስኪ ታጠቃልለው አለ አያሸቲ አንተ ዝጋው እኔ የጀመርኩት አንተ ነው የጀመርከው ግን እናጠቃለው ካልክ እኔ ማጠቃልለው ወይም ቢጠቃለል ደስ የሚለኝ ምንድነው ኮሙኒስቶቹ እንደሚሉት ለውጥ ቀጣይ ነው አይቆምም ስለዚህ ይሄ ለኢሳት አንድ ሌላ ምዕራፍ ነው ወደ ሌላ ምዕራፍ የሚያድግበት እንግዲህ ምንድነው ወይ ይሰሩታል ወይ ይሰብሩታል እንግዲህ ከተሰበረም እንደ ጠቅላይ ሚኒስትሩ ጥቅስ እንግዲህ እንደ እንቁላል ይሰዱትና ከተሰበረ ይፈሳል ወይ ደግሞ ይወለዳል ስለዚህ በማፍሰሱና በመወለዱ ሂደት ውስጥ እነዚህ ጋዜጠኞች ኢሳት የህዝብ እንዲሆን ማንኛውንም ህጋዊ ፖለቲካዊ ሙያዊ ትግላቸውን ቀጥለው መሄድ አለባቸው ብዙ ያልጠሩ ጉዳዮች አሉ የውስጥ ሽኩቻ አለ ኢሳት የፖለቲካ ፓርቲ ክንፍ ሊሆን አይገባም የኢዜማ የጋዜጠኛ ወይም የመረጃ ክንፍ ሊሆን አይገባም እስካሁን እኮ ሪስትራክቸር ተደርገው ያልተጨረሱዋል የሰራዊቱ ድምጽ ሚላለው እኮ ኢሳት ፕሮግራም ሰራዊቱ ፈርሷል አሁን ግን አለ እና እንደዚህ አይነት ነገሮች ሊታጠፉ ሊከለሱ ይችላሉ ይሄ ግን የየለቱን ስራ ከማቅለል ባሻገር እንዲያድግ ቢፒአር እንዲያድግ ባላንስ ስኮር ያሉ ሰራተኛ ማራገፊያ ግን መሆን አይገባውም ስለዚህ በአመለካከት ያልጣሟቸውን ለማራገፍ ተጠቅመውበት ከሆነ እነዚህ ልጆች ትግላቸው መቀጠል አለባቸው አመሰግናለሁ